አንተ ወዲህ ትጠይቀናለህ እንዴ? ይሄ የተሰጠው ህግ ለማን ነው? ስርዓት የተሰጠው ለማን ነው? አንተ ቆይ ኢትዮጵያዊ ነህ እስራኤላዊ ነህ አሌክስ? ኢትዮጵያዊ ነኝ። ታዲያ ኢትዮጵያዊ ከሆንክ ለእስራኤላዊ የተሰጠው ህግ አንተ ምን አገባ? ኦኬ። እና ለሙሴ የተጻፈው ህግ ለአንተ ምን ይሰራል ታዲያ? እኮ ለእኔ ምንም አይሰራልኝም ማለት እኔን አይመለከተኝም። እኔ እስራኤላዊ አይደለም ኢትዮጵያዊ ነኝ። በመጽሐፍ ቅዱስ አታምንም ወይስ ታምናለህ? አምናለሁ። ለምሳሌ በአዲስ ኪዳን ውስጥ ና እስቲ ቅዱስ ጳውሎስ ለሮማን ለዕብራውያን የጻፈው መጽሐፍ ቅዱስ ለአንተ መልእክት ለአንተ አይሰራም? ይሰራል። ለምንድን ነው ያኛው አይሰራም? የሙሴ ህግ ለአንተ አይሰራም? የጳውሎስ መልእክት ደግሞ ለአንተ ይሰራል? አዎ እኔ አዲስ ኪዳን አማኝ ነኝ፣ እስራኤላዊ አይደለሁም። ምክንያቱም ደግሞ እኮ ቅዱስ ጳውሎስ ላከው ያ መልእክት እኮ ለሮማውያን ህዝብ ነው። መልእክቱን ነው እኔ እያወራ ያለሁት። መልእክቱማ በቀጥታ ለሮም ሰዎች ከሆነ ለሮም ሰዎች ነው፣ ለእኔ አይደለም። እኔ ግን ከዛ እማራለሁ እያልኩ ነው። ከዚህም ትማራለህ እኮ እኔ አልማርም ከዚህ መቼ አልኩኝ? እኔ ግን ይሄ የተሰጠው ህግ ለእስራኤል ነው ለእኔ አይደለም እያልኩ ነው። እኔ አንተ ደግሞ ለእኔ ነው ካልክ እስራኤላዊ ነው ማለት ነው። እንደዛ ሳይሆን ለእስራኤላውያን የተጻፈው ለእኔ የሚሰራል ከሱ እማራለሁ ነው። እሺ ለእኔ የሚሰራል ስትለኝ አንተን ይመለከታል ወይ? ደግሞ በአግባቡ ተናገር ወዳጄ፣ ግራ እያጋባኝ ነው። አዎ እኔ የአዲስ ኪዳን ብቻ አማኝ አይደለሁም፣ የመጽሐፍ ቅዱስ አማኝ ነኝ ወንድሜ። ወይዬ አሁን ያገኘውን ትበላለህ አትበላም? አልበላም። ኦኬ አይዳድ ሲርቦ ይበላል፣ ችግር የለም። ሲርቦ ይበላል፣ አልተራበም መሰለኝ። ይሄ አሁን ያገኘውን ሲበላ ነው የሚውለው አሌክስ። ሲጀመር ግን አሌክስ ከየት ቤተ እምነት ነህ አንተ? ከኦርቶዶክስ የባለ ሮበ ልጅ ነኝ። እሺ ስነ መለኮት ተምረሃል? ስለምን? ኧረ እንደ አምስቱን ምስጢራት ጠይቅልን ኦርቶዶክስ ከሆነ። እሺ ቀጥላ። አምስቱን ምስጢራት ይንገረን ሶፊ። ኦርቶዶክስ አሪፍ ትችላለህ፣ መጠየቅ ትችላለህ። ቼክ እናደርገዋለን። ይሄ እኔን ስለሚመለከተኝ ቼክ አደርገዋለሁ። አድርገው። እሺ ወንድማችን አለ። ወየ እንዴት ነህ አባቴ? አለ። እሺ ያው እንግዲህ ኦርቶዶክስ ነኝ ስላልክ ነው። የስ ሰባቱ ምስጢራት ቤተ ክርስቲያን ንገረኝ እስቲ። በኦሮምኛ ነው የምነግርህ፣ በኦሮምኛ ነው ተማርኩት። ይሁን ችግር የለውም ንገረኝ፣ እችላለሁ። እኔም እችላለሁ ኦሮምኛ። ኦኬ አፋን ኦሮሞቲን ጪቲ በነ ክርስቲያና ቶርባን ጀራማኒ አዬ ሜ ኑፋ ተሬት ሜ ቶኮፋ ረት ጪቲ ቻናን እንጀራሚት ይረ አምስቱ አመደ ምስጢራት የሚባሉ ማሊ አምስቱ አመደ ምስጢራት አፈ ኦኬ ሞ ጪቲ ኦኬ ተዋ ማንታሽን ከጀራማኒ። እሺ አምስቱን ንገረኝና መጀመሪያ፣ ከዛ በኋላ ሰባቱን ትዘረዝራቸዋለህ። ጪቲ ስላሴ ቶኮፋ ጪቲ ስላሴ ቶኮ ጪቲ ዋቁማ ላማ ጪቲ ዱአ ቀውምሳ። እሺ አምስተኛ ላይ ያለውን ሚስጥረ ትንሣኤ ሙታን። እሺ ኦኬ ሶስት ነግረኸኛል። ያው ዘበራርቆ ነው ግን ሶስት ነግረኸኛል። ችግር የለውም። ምስጢረ ጥምቀት። እሺ አራት ምስጢረ ክህነት ሚስጥረ ክህነት። አዎ ኦኬ ሚስጥረ ክህነት አምስቱ አዕማደ ሚስጥር ላይ ነው የሚገባው። ሰባቱ ውስጥ ነው እና ለምን ታዲያ አምስቱ ጋር መጣው? ሰባቱ ጋር ታዲያ ከሆነ አንተ ነህ ሰባትና አምስት ብለህ ሰባት ላይ የምገባውን አምስት ላይ አምጥተህ የምትናገር። ሰባት ላይ የምገባው ሜሮን እና ቀንዲል የሚባለው ነው የምጨመርበት። ሜሮን እና ቀንዲል ምናምን አይደለም። እንዴት ብለህ ነው ሚስጥረ ክህነት ብለህ አምስት ላይ የምታመጣው? ሰባት ላይ የሚዘረዘረውን አምስት ጋር እንዴት ብሎ ነው ያመጣ? ማን የፈቀደው እንደዚህ? ምስጢረ ንስሐ ነው ብሮ። በትክክል ንገር። አሁን በትክክል ከአምስቱን አዕማደ ምስጢራት በትክክል ንገር እኮ። ስማኝ እስቲ አንተ እኮ ለምን ትላለህ እኮ? ተውና አሁን በትክክል 1 2 3 4 በልና ዘርዝር። በአማርኛ ዘርዝር። አሁን አንድ ስላሴ ሚስጥረ ስላሴ አይባልም፣ ሚስጥረ ስላሴ በል። እሺ ሚስጥረ ስላሴ እንደዛ በላ። ዝም ብለህ የማይሆን ነገር ለምን ትናገራለህ? ትልቅ ሰው አይደለም እንደ አንተ። ሚስጥረ ስላሴ በል። እሺ አንድ ወደ ራስህ ተመለስ። አንዴ ተረጋጋ ለማለት ፈልጌ ነው።
ተረጋግቻለሁ፣ ችግር የለም ተረጋግቻለሁ። እዚህ ነው ያለሁት። እሺ አንድ ምስጢረ ስላሴ ብልሃል። አዎ ምስጢረ ስላሴ። እሺ ምስጢረ ስጋዊ። ምስጢረ ስጋዊ አይባልም፣ ምስጢረ ስጋዊ በል። ምስጢረ ስጋዊ። እሺ እኮ በአማርኛ እኔ በአማርኛ አልችልም እኮ ለዛ እኮ በቃ በለው፣ ችግር የለውም። እሺ በቃ ምስጢረ ስጋዊ። እሺ ሁለት አይዞ 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 በል አይዞ። ምስጢረ ስጋዊ። እሺ አልተቆጣሁኝም እኔ። ኧረ እኔ አልቆጣም። ትንሣኤ ሙታን። ትንሣኤ ሙታን። እሺ 3000 ይሁን። እሺ ምስጢረ ትንሣኤ ሙታን 3። እሱማ በስትራቴጂ እየነገርኩህ አይደለም። ይሁን ችግር የለውም፣ ችግር የለውም። አሁን ግዴታ የለብህም። እሱ ቁጥሩን ብጠብቅ መልካም ነው። ግን እሺ ይሁን። እሺ አትጻፉ። ከስራ ያላችሁ ሰዎች ምንድነው የምትጽፉት? እሺ እየነገሩ ነው ከስራውን እኮ ችግር ነው። አየህ። እሺ ምስጢረ ጥምቀት። እሺ ይሁንልህ። እሺ አንዱስ ምንድን ነው? እና በአፋን ኦሮሞ በቃ በራሴ ቋንቋ ነው የምናገረው። እንደውም ተብያለሁ እንደዚህ። በራስህም ቋንቋ ንገረኝ። እኔ ታዲያ መች ከለከልኩ? በራስህም ቋንቋ እኮ መች ነገርከኝ? አልነገርከኝም እኮ በስርዓት። እጪት ስላሴ ተኮ። እሺ ተውና እሱን ሰባቱ ምስጢራተ ቤተክርስቲያን ንገረኝ። እዛው ላይ እኮ ሁለት ምስጢር ብቻ ነው። አምስቱ ላይ ቀንዲል እና እንትን ብቻ ነው የሚጨመርበት። ያኛው መች ነገርከኝና ነው ቀንዲልና ምናምን ነው የሚጨመርበት የምትለኝ? ሲጀመር ከዛኛው ከአምስቱ አማደ ምስጢራት ሲጀመር 3ቱ ብቻ ነው የሚወጣው ወደዚህ የሚገባው። 2 አለ የማይገባ አለ ወደዚህ እና ሰባቱ ምስጢራተ ቤተክርስቲያን ንገረኛውን። ብራዘር እንደ ምን እያልክ ነው ያለው? ይሄ እኮ ሲምፕል እኮ ጥያቄ ነው እኮ የጠየቅኩ እኮ። ስማኝ እስኪ አንተ ተረጋግተህ ስማኝ መጀመሪያ። ይኸው እየሰማሁ አይደለ እንዴ? እኔማ እኮ ተረጋግቼ እየሰማሁ እኮ ነው። እሺ ንገረኝ፣ ችግር የለም እሰማሃለሁ እኔ። እሺ ቀጥሉ። እየተወያየን ጥሩ እየተነጋገርን ነው ያለ ነው። በተለይም ደግሞ እንግዲህ ወደ አፍ የሚገባ አያረክስም ከአፍ የሚወጣ እንጂ ይላል መጽሐፍ። ተጠፈጥከው እንዴ? ወጣ እንዴ? አላየሁትም እኔ። እሺ ከስርም ሆኖ ቢሆን ቢማር አሪፍ ነበረ። ወንድማችን ከስር ሆነ መሰማ ከሆነ በቃ በደንብ አድርጋ አንብብ። እሺ እኛ በጣም ነው የምንወድክ። የተቆጣኸው መስሎት ነው መሰለኝ። ኧረ እኛ አልተቆጣነውም። ማን ስለሆንኩ ነው የምቆጣው እኔ? አልተረዱም። ማንኛውም ሰላም ዋል ሶፊዬ። እንደ ይሄን እንደምትሄደው ቆይ እንጂ። እሺ ወንድሜ ኬኩ ለምን ቤት ከፍተህ መሰልበኝ? ለምን መሰልበኝ? ቤት ከፍተህ ጠጃም ጠጣ ዝም ብለህ ና ግባና እዚህ ጉዳይን እዚህ ጨርስ። እሺ ጉዳይን እዚህ ጨርስ እዚህ ጉዳይን። ምንድነው ችግርክ? There is something now. ና እኔ ፊት ለምን አልቆምም? አንዴ ብራዘር ያሬድ ናና መነጋገር ካለብን አንዴ ብራዘር፣ አረ ብራዘር የሚውት አድርገው። ናና መነጋገር ካለብን ናና እንነጋገር። ያው መጣሁ አይደል? እኔ ፊት ለፊት መጣሁ እኮ። ናና እንነጋገር፣ ጉዳዩን እንፍታ። መሳደብ ምናምን ሳይሆን ና ግባ። ድፍረት ካለ ከኔ ጋር አውራ። ና ግባ። ያው እኔ መጣሁ አይደል? እኔ ፊት አይቆምም ምናምን እያልክ ነበር። ይኸው መጣሁ እኮ። እኔ ፊት አይቆምም። ደምረው ሚጥራለኝ ይምጣ። ይኸው ይምጣና ጉዳዩን ከኔ ጋር ይጨርስ። ምን አለ መሰለህ ደምረው ኬኩን አስተዋይ ልጅ ነው። ሰው የሚለውን ነገር ላይ ብዙ ቀን አውርተን ይሄ እንዲህ ነው ብዬ የሚያደርግ ልጅ ነው ኬኩን። ይሄ በጣም እንደዚህ ግሪዲ አይነት ሰው አይደለም ምን ለምናገር። ስለዚህ አስገባዋለሁ፣ እንፈታለን ነገሩን። ኬኩሳና ገባ። አሁንም ቁጣ፣ ብስጭት ምናምን ንግግር ሳይሆን ጀስ ሪስፔክት ያደርገናል፣ የሚያከብረን ልጅ ነው ኬኩ። ምንም እንኳን እንደዚህ አንተ መተህ ሶሪ ምናምን ለመባባል ቀርቶ ደውዬ ብለው ኬኩ እንትን አይደለም እና ና ግባ ኬኩ
ኬኩና ለእኔ ስትልና ግባና አንዳንድ ነገሮች እስከዛ ስለ ምግብ እናወራለን፣ ስለ ምግብ እንነጋገራለን። ደምረው ትበላለህ? ያገኘኸውን ትበላለህ ወይ? ያገኘሁትን አልበላም። እግዚአብሔር የፈቀደልኝን እበላለሁ። ምን ትበላለህ? አሁን ለምሳሌ አሳማ ትበላለህ? ሻውናው ሞርቶሬላ ቴንክ ዩ ሞርቶሬላ። አመሰግናለሁ ወንድሜ አመሰግናለሁ። ቆይ በቃ እንደውም ይሄን ሀሳብ በኋላ ካንተ ጋር ባወራው ደስ ይለኛል። በቃ እዛኛ ጋር ስታይ እዚህ ላይ ባላባት ነው ደስ ይለኛል። ኃይለኛ ነው እኮ እዛኛው ጋር በቃ ነገር አለቀኝ። እናወራለን። አጀንዳችን አርሲ ላይ የተደረገውን ነገር ያው ሁላችንም ድምፅ ሆነናል። ሶፊም ድምፅ ሆኗል። ምንም ቢሆን ምንም የሞቱት የሰው ልጆች ናቸው። ኦርቶዶክሳውያን ባለማተቦች ናቸው። ስለዚህ ተቃዋሚ አይደለንም። ሁላችንም ለሞቱት ሰዎች ድምፅ ሆነናል። ባለን ነገር ላይ ድምፅ ሆነናል። ገባችሁ? ከዛ ባሻገር ግን ነገሩ የመንግስት ስራ ነው። መንግስት እነዚህን ገዳዮች በያሉበት ይዘው ማቅረብ ነው ያለበት። ከዛ ውጪ ጦርነት ምናምን መፍጠር አያስፈልግም። እሺ ቤተሰቦች ድምፅ ሆነናል። እሺ ምን እናርግ? በቃ ድምፅ ሆነን ነገሩን ትንሽ ለማወሳሰብ ምናምን እንትናት በቃ ድምፅ ሆነን እሺ ምን እንሆን? ልክ ነው። ግን መንግስት ካልያዛቸው እንዴት ሊሆን ይችላል? እሺ መንግስት ካልያዛቸው እንዴት ሊሆን ይችላል? ማርያምን በቃ መንግስት የያዛቸው እናንተ ሁላችሁም መንግስት እንዲይዛቸው እነዚህን ገዳዮች መንግስት እንዲይዛቸው ነው ማድረግ ያለባችሁ እኮ። አንተም እኮ ቪዲዮ ለአርሲ ምናምን የምትለው ወንድማችን ብንመለከት እኮ ቪዲዮ ሰርተህ ላታቅ ትችላለህ። ማርያምን ቪዲዮ ሰርተህ ላታቅ ትችላለህ። ግን በቃሽ መንግስት የያዛቸው አልን እኮ በቃ መንግስት ካልያዛቸው ማን ሊይዛቸው ይችላል? ምን አገባክ? እሺ እንትን ውስጥ እንዳይከቱ ስሜታዊ ምናምን እንዳያረጉት በቃ መልስ አትመላለስ። አጋዘንስ ትበላለህ? ደምረው አጋዘን አላውቀውማ። ከሆነው ድፍን ከሆነ አልበላም። አጋዘን አላውቅም። አጋዘን ምን ነበረ? እሺ እንትንስ ድኩላስ ትበላለህ? ድኩላ አላውቅም። ድኩላ የሚባል እንስሳት አላውቅም። አትበላም? እኔ አላውቅም። ተበል ድኩላ አላውቅም። ፉል ነው የፉል ዘር ከሆነ እበላለሁ። ፉል ከሆነ እበላለሁ። የፉል ዘር ደስ ይላል። እሺ ሚዳቋ ትበላለህ? ወይኔ ሚዳቋ አሳድጋታለሁ። በእናትህ ምስኪን ስታሳዝን። ትበላለህ ወይ እኮ? እኔ እንዴት እበላለሁ ሚዳቆ? እኔ ሚዳቆ ከያዝኩ አሳድጋታለሁ እንጂ አልበላትም። ምን አጣው እድሜ ለዶሮ? ዶሮ አልበላም እንዴ? አሁን አንተ ስላላጣ አሁን ለምሳሌ በቃ እኔ ከአንተ ጋር በኋላ አነጋግርበታለሁ ብዬ ነው እንጂ ብዙ ምጠይቅ ጥያቄ ነበረኝ። በቃ ሌላውን ጠይቀ። እንደ ገነት መጣለች ፕሮፌት ገነት በመገለጣ እሺ እባብ ትበላለህ? እባብ በኢየሱስ አረ ምን አልኩ ሶፊ? አረ ቀኔን አታበላሸው። ምን ሆነ ነው? ሸኮናው ድፍን ነው እባብ። እባብ ሸኮና አለው እንዴ? ብራዘር አረ ምን ይሆንክ ነው አንተ? ከሆነ ሸኮናው ድፍን የሆነ አልበላም ማለት ነው። እባብ ሸኮና ምን ማለት ነው? ሸኮና ምን ማለት ነው? ንገረኝ እስኪ። ሸኮና ጥፍር ነው። ጥፍር ነው። ጠፈርስ ጥፍር ነው።
አሁን ደምረው እኔ እናንተ በደንብ እናወራበታለን። የአብ ስጦታ ሶፊዬ እንዴት ነህ? ሰላም ነው። እንዴት ነህ? አለው እግዚአብሔር ይመስገን። አለው ወንድም አለ አለው። ምንድን ነው እንዴት ነው? አንተስ ያገኘኸውን ነው የምትበላው? ኧረ ይገኝ አሸዋ ብቻ ይሁን እንጂ ሁሉንም ነው የምበላው። ሌላ ጀግና ተገኝቷል። አሸዋ ውጭ እበላለሁ እያለ ነው። እንደው ለትምህርቱ ይበጅ ዘንድ እምነታችን ደግሞ ቢጠየቅ መልካም ነው። ሰው አሁን እኔ ኦርቶዶክስ እንደሆንክ ያውቃል። ምናልባት አየህ ቀላቅሎ እንዳይቀላቀል እምነቱ ቢጠየቅና ቢፈተሽ ደስ ይለኛል። በቃ ሰው ነው፣ መጽሐፍ ቅዱስን የሚያነብ ሰው ነው። ምን እኮ እምነት የለኝም ይበላ ጠይቀው፣ መልስለት። ያብ ስጦታ ከየት ቤተ እምነት ነው ወንድማችን? የወንጌል አማኝ ነኝ። ደምረው የወንጌል አማኝ ነኝ። የወንጌል በክርስቶስ ኢየሱስ ደም ነፃ የወጣው ማርነ ክርስቶስ እባብ ትበላለህ? አረ ድብና አድርጌ ነው የምበላው። አምጣው። እኔም እበላለሁ። እውነት ለምናገር ሌላስ? ደምረው ሌላስ? የት ሄደ ደምረው? እየበላ ነው። እየበላ ነው መጥቷል። ሶፊዬ የምግብ ህዝብ እኮ ነው ያስቸገረው። ምግብ የመረጠ ህዝብ አስቸጋሪ እኮ ነው ምግብ የሚመርጥ። ሲጀመር በእኛ ነው ወይ የተሰጠን ስርዓቱና ህጉ? እኛን ይመለከታል ወይ? አይመለከተንም። መጽሐፍ ቅዱስን ሶስት ወገኖች ይመለከታል። በቃ ሶስት ህዝቡ አሕዛብ ነው። ሶስተኛው ቤተ ክርስቲያን ነው። አሕዛብ ቀድሞ በክርስቶስ ኢየሱስ ከመስቀል በፊት የሚመለከተው አንድም ህግ የለም። ምን መብላት እንዳለበትና የሌለበት እግዚአብሔር ህጉን ያስቀመጠው ለእስራኤል ህዝብ ነው። አሕዛብ አምላክም የሌለው ህዝብም ማነው የሚበላውንም ያልመረጠለት ዝም ብሎ እንደፈለገ የሚኖር የነበረ ህዝብ ነው። ለእስራኤል ህዝብ ነው ሸኮናው ምን መብላት አመሰግናለሁ ሶፊዬ። ምን መብላት እንዳለባቸው እግዚአብሔር ያዘዘው እስራኤላዊን ነው። እስራኤላዊ ነው ምን መብላት እንዳለበት፣ መቼ ወደ እግዚአብሔር ቤት መምጣት እንዳለበት፣ መቼ ለእግዚአብሔር መስገድ እንዳለበት ትእዛዛቱ ህጉ ሁሉ የተሰጠው ለእስራኤላውያን ነው። መጽሐፍ ቅዱስ ደምረው ማንበብ የሚችል ከሆነ ሮሜ ምዕራፍ 9ና ሮሜ ምዕራፍ 11 በተለይ በደንብ ማንበብ ያስፈልጋል። አንድ ኦርቶዶክስ ነው ቀላቅሎ የሚበላ አሁን እየበላ ያለ አንዴ ጥያቄ አለ። የዳነ ሰው በክርስቶስ ኢየሱስ አምኖ የዳነ ሰው መብላት ያለበት ደስ ያለው ነው። ኢየሱስ ነፃ አውጥቷል። ኃጢአት ብቻ አትብላ። ደምርዬ ኃጢአት ብቻ አትብላ። አንድ ነገር ልንገርህ፣ ስጋ ሁሉ ይበላል። ስጋ ሁሉ አይበላም። ስጋ ሁሉ ስትል የምን የሰው ስጋ አለ፣ የእንስሳ ስጋ አለ። ስጋ ሁሉ ስትል የምን ለይ። አንተ እዛ ጋር ለምን ትለያለህ? መለየትም አለበት። አይ እንደዛ ከሆነ አሕዛቦች ለምሳሌ የሰው ስጋ የሚበሉ አሉ ተጠብሶ። አይደለም ቶክሲክ የሆነ በብሉይ ኪዳን ላይ ለእነሱ ተፈቅዷል ይበላሉ አለ። እነሱ የሚበሉትን ደግሞ እስራኤል እንዳይበሉ እግዚአብሔር አዞ ነበር። ስለዚህ እስራኤል እንዳይበሉ ያዘዘውን እሱ ደግሞ ይበላል። በተቃራኒ ቶክሲክ ይባላል። ቶክሲክ ታውቃለህ? ስለ ቶክሲክ እሱ መልሳ ሶፊዬ ራሱ ነው ከአሸዋ ውጭ ሁሉንም በላለሁ ያለው። ሶፊዬ ቆይ ለደምረው እኮ ዝም ብለህ እንትን ምንድን ነው የሚባለው? ይሄ በፕሮቴስታንት እምነት ይሄ
የሰንዴ ስኩል ተማሪ የሚባል አለ። ለደምረው እንደዚህ አይነት ተማሪ በቂ ነው ለመመለስ ማለት ነው። ደምረው አሁን ይኸውልህ ከእንጀራ ውጣ። ወደ ያበጣው እንጀራ ስለምትበላ ነው። ከእንጀራ ውጣና ህይወት ወደ መብላት ነው። አሁን ምን ያደርጋል እንጀራ? እንጀራ ምን ያደርጋል? ወደ ያበጣው አይደለም። ያብ ስጦታ ጉዳዩ ላይ ብቻ የፐርሰናል አታክ ነው። አሻውጭ ብሏል። እኔ ጋር አይፈቀድም። ሀሳብ ላይ ብቻ ሀሳብ I do respect you። ሀሳብን እኔ የምገዛው ነው። ይኸውልህ ሪስፔክት አድርገው አውራው ደምረው ሪስፔክት አለ ደምረው ይኸውልህ አረ በጣም ብዙ ቤት ከደምረው ጋር ስለምንተዋወቅ ነው። እኔ ሌላ ቦታ ትችላላችሁ እንደፈለጋችሁ። እኔ ጋር ግን በሚመለከት በፍጹም ከመጽሐፍ ቅዱስ ሀሳብ ውጪ ወይም ደምረው የተናገረውን ሀሳብ አንተም የተናገርከውን ሀሳብ ከመተቸት ውጪ ፐርሰናሊ ሆደ አበጠ ምናምን አሁን አይነት የምትናገረው መልካም ነገር ያጠለሽባል፣ ያበላሽባል። ባባ እውነት ነው። ሶፊ መልካሙን ነገር ብቻ ተናገር። ደምዬ ይኸውልህ ምግብን በተመለከተ ጉዳይ ለሰውነት የሚስማማ ጨጓራ መፍጨት የሚችል ጤንነትህን የማይጎዳ በተለይ ጤንነትህን የማይጎዳ እንደገና ደግሞ ለምሳሌ ከመንፈሳዊ ህይወት ጋር ሊያጋጭ የሚችል ለምሳሌ የሰው ስጋ ያልሆነ ከመንፈሳዊ ጋር መጽሐፍ ቅዱስ የሚለውን ነው ማድረግ ያለብን። አስጨርሰኛ ደሜ ከመንፈሳዊ ጋር አስጨርሰኝ። ብዙ የሚለውን ነው ማድረግ ያለብን። መጀመሪያ ተማመን ብዙ እንድሰማክ። እሺ እኮ በመጽሐፍ ቅዱስ ግን ብዙ አስጨርሰኛ አስገባ ቅድም አወራንዱ አዳምጥ። መጽሐፍ ቅዱስ ላይ የሚናገረውን የምትቀበል ከሆነ መንፈሳዊ ነገርን የሚጋጭ ከሆነ አልበላም ብለሃል። አይ ሊሚቴሽን አቀርበሃል። ኦኬ ከዛ ውጭ ደግሞ አንተ ምን ብለሃል? ከአሸዋ በቀር ምንም ነገር እበላለሁ ብለሃል። ከአሸዋ በቀር እንግዲህ ከሰው ልጅ ጀምሮ እንስሳትን ጨምሮ የተለያዩ ፍራፍሬዎች፣ አትክልቶችን ትበላለህ። አንተ ሁሉንም ነገር የምትበላ የሰው ልጅ እንስሳ አይደለም። የሰው ልጅ እንስሳ አይደለም። አዳምጥ መጀመሪያ እንስሳት የሰው ልጅ አትክልትን ፍራፍሬን ጨምሮ ሁሉንም ትበላለህ ማለት ነው። ከአሸዋ ውጪ አልበላም ካልክ ሶዛት ይሄ ከሆነ አንተ የህፃናትን ስጋ ጠብሰህ ትበላለህ ማለት ነው። እና እንስሳ ለይ መጀመሪያ ይሄንን ለይ። እሺ በቃ አንድ እንደበሰለ ሰው ከአሸዋ በላይ ምንድን ነው? ከአሸዋ በላይ ሰው አለ አንዴ ራስ ያለው ሰው ያልኩህ እኮ ነው። እንስሳ በላይ ሰውዬ ከአሸዋ በቀር ይበላለሁ ደምረው ከአሸዋ በቀር ይበላለሁ ይችላል። ራስ ነው ያልኩህ። ሰው እንዲናርግ እኔ በመሀል ልግባ። ደምረው እንደዚህ ላድርግ እየተናገረ ያለው ከአሸዋ በስተቀር እኔ ሴንስ እያለ ያለው ይሄ ኮመን ሴንስ እኮ ነው። ኮመን ሴንስ ያለው ሰው በላለው ያለ አይደለም። ከአሸዋ በስተቀር ስለ ቅጠላ ቅጠልም ሌሎቹ በምድር እንዲበሉ የተፈቀዱ ናቸው ያለ ነው እንጂ ሰው ልጅ አይደለም። ኮመን ሴንስ ነው አይደለም። ኮመን ሴንስ አለ እንዴ? ኮመን ሴንሳችን ራሱ ነው ያለው። ራሱ ምን አለ? እሱ እንደሱ አይደለም። ደምረው እንደሱ አይደለም ለማለት የፈለኩት ከሰው ውጪ ነው የሚል ከሆነ አዳምጠኛ። መንፈሳዊ የሚል ከሆነ መንፈስን የሚነካ የሚል ከሆነ እግዚአብሔር ሸኮናቸው ድፍን የሆኑትን አትብሉ ብሎ ለእስራኤላውያን በሕግ ደረጃ ካስቀመጠላቸው ይሄ ሕግ ተሽሯል አልተሻረም? ይመልስልኝ። የተሻረበትን ቦታ ያምጣል። አንተ እስራኤላዊ ነው። የተሻረው ማነው? እስራኤል ያርገ አንተ እስራኤላዊ ነህ። ሕጉ ስማ መጀመሪያ በክርስቶስ ኢየሱስ እስራኤላዊ ሆነናል። አልሆንም። በክርስቶስ ኢየሱስ እስራኤላዊ አልሆንም። አትገባ። እኛ የሆነው ቤተክርስቲያን ነው። ኖ አትገባካ። ደባልቃ አትይዘኝም ወንድሜ። አልደባልቅልም። እኔ አልደባልቅልም። አሕዛብ ወደ እስራኤል አላደገም። አሕዛብ ቤተክርስቲያን ነው። አልደባልቅልም። እስራኤል አልደባልቅልም አልኩህ እኮ አትይዘኝም። አልደባልቅልም። እኔ ቤተክርስቲያን እንጂ የሆንኩት እስራኤል ማለት ነው። እስራኤል ማለት ነው ማለት ነው። አልሆንኩም። እስራኤላዊ አይደለም። እኔ አሁን እንዲናርጋ ላግባባችሁ ነኝ። እኔ ላግባባችሁ። ይሄ ሕግ ለእስራኤላውያን ተሰጥቷል አይደለም? ደምረው ታምናለህ በዚህ 100% የተሻረውን ያምጣ። ኦኬ ቆይ መጀመሪያ የተሻረ ሊያመጣልኝ ቆይ ልገር የተሻረ እንዲያመጣልህ ሊኖርህ ይገባል። በሌለ ሕግ የለህም አንተ። ከየት መጣ?
ህግ የለህም። የተሻረውን ያምጣልኝ ሶፊ፣ የተሻረውን ያምጣልኝ። በቃ እዚህ ጋር ያለው ህግ ህግ የለህም አይደለም። የተሻረውን ብለህ ለመጠየቅ መጀመሪያ ኪዳን ሊኖር ይገባል። የሌለህን ኪዳን አንተ አሕዛብ ነህ። አምላክ የሌለን አንተ አምላክ የለህም። አንተ ንጉሥ የለህም። በክርስቶስ አግኝተነዋል። የክርስቶስ ያገኘነው እስራኤላዊን አይደለም ያገኘነው ቤተ ክርስቲያንን ያገኘነው። አትደባል። ይሄን ጀምረው አንዴ ያብስጦታ አንዴ ሚውት አድርግና ነው ያብስጦታ አንዴ ሚውት ደግሞ አምጣ። እሺ ዳድ አምጣልህ። ሮሜ 9:4 ላይ እነርሱም እስራኤላውያን ናቸው፣ ልጅነትና ክብር ኪዳንም የሕግ መሰጠትም የመቅደስም ስርዓት የተስፋው ቃላት ለእነርሱ ናቸውና አባቶችም ለእነሱ ናቸው። ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። ቴንኪው ጨረስን። እና ሁሉ የሆነው በማን ነው? በክርስቶስ ነው። ለማን ነው ኪዳን? ክርስቶስ ከማመጣ ከእነርሱ መጣ። አያርነ ክርስቶስ ከማመጣ ከእነሱ መጣ። አሁን ለምን ርዕሱ ሽፍት ታደርጋለህ? ይሄ ሰው የተሻረውን የሾናቸው ድብን የሆነውን ወይም ደግሞ እነ አሳማን፣ እባብን፣ አይጥን እበላለሁ የሚል ከሆነ ብላ የሚል አዲስ ኪዳን ላይ ያምጣ። አለበለዚያ በተጻፈው ህግ ነው መቀጠል የሚችለው። ቶሎ በል። ይኸው የተጻፈው ህግ አንተን አይመለከትም። አነበብኩ። ወንድም አምጣ። ምን ይላል የተጻፈው ህግ? ይኸውልህ ሸሆናቸው ኪዳንና ሰማኛ ኪዳን፣ የልጅነት ክብር፣ የህግ መሰጠት፣ የመቅደስ ስርዓት፣ የተስፋውን ቃላት ለነሱ ናቸው። ለማን? ለእስራኤላውያን። ከዛ በማን ሆነ? ጨርሷ። ከዛ በማን ሆነ? ጨርሰው። ምን ይላል? ከዛ ቀጥሎ ምን ይላል? ይኸው አነበብኩልህ እኮ። አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከምን በላይ ሆኖ? ይሄኛው ስማኝ፣ ይሄኛው አሁን የተሰጠን ሕግ ለእስራኤል የተሰጠን ሕግ አለ አላለ? እሱን ሕግ እኛ ተግባራዊ የምናደርገው በማን የተነሳ ነው? በድንግል ማርያም ልጅ በክርስቶስ ኢየሱስ የተነሳ ነው። ለምን? ያንን ባደረግን ሰዓት ስለምንረክስ መርከሳችን የማይቀር ጉዳይ ነው። አይደለም እየተናገርክ ያለው አንተ እያልክ ያለኸው ሽሮ በመብላት ትቀደሳለህ፣ ከርከሮ በመብላት ደግሞ ትረክሳለህ ማለት ነው። እግዚአብሔር አታድርግ ያለኝ እኛ ለምሳሌ ግን እኛ ኦርቶዶክሳውያን እንዲህ ብናደርግ ጥሩ ነው። መልስ መጀመሪያ አንተ እባብን እንድትበላ ሸጎናቸው ድፍን የሆነው እንድትበላ አሳማ እንድትበላ የፈቀደልን የመጽሐፍ ቅዱስ ክፍል አምጥተህ አሳየኝ። ቶሎ በል አምጥተህ አሳየኝ። አሁን እኔ አንድ ጥያቄ ልጠይቅ። ይኸውልህ እኔ ደምረው አምጥተህ አሳየኝ። ጥያቄ አምጥተህ አሳየኝ። ብላ የተባልከውን አምጥተህ አሳየኝ። ቶሎ በል። በቃ እንዲህ ነው የምትኖረው። እየጠው ካንተ ይደላለም። አንዴ ተረጋጋ። መሳደብ ነው እንደ ስራ። መጽሐፍ ቅዱስ ለአሳይ ነው። ተረጋጋ። በመጮህ እኮ አይደለም። ተረጋጋ። በቃ ተረጋጋ። ይኸውልህ መጽሐፍ ቅዱስ ተጽፎ ስማ፣ እስቲ አትጮህ። መጽሐፍ ቅዱስ የተጻፈው ለሶስት ወገን ነው። እስራኤል አለ፣ አሕዛብ አለ። መጀመሪያ ስማ፣ ከማውራት በፊት ስማ። ታወራለህ ብዙ። እኔ 2 ሰዓት ሰማለሁ። ሶስት ቤተ አምጣ መረጃ በላይ ተባለ። ልሰጥህ ነው። ተረጋጋ። ልሰጥህ ነው። ለመስጠት ቆየ በጣም ቶሎ በል። ይኸውልህ አንተ አሁን አሕዛብ ነህ። አንተ ክርስቶስ የለህም። አንተ ደምሮ ክርስቶስ አለኝ አትበል። አንተ አሕዛብ ነህ። አንተ አሕዛብ ስለሆንክ ክርስቶስ ኢየሱስ ስለሌለ አንተ ክርስቶስ ኢየሱስ ስለሌለ የፈለግከውን ነገር አንተ መብላት ትችላለህ። በክርስቶስ ኢየሱስ ነው የዳን ነው። እኛ ቤተ ክርስቲያን ሆናል። እስራኤል አይደለም። ትእዛዝ የተሰጠው ምን መብላት እንዳለባቸው አምላክም ክብርም ኪዳንም
አባትም ላላቸው ለእስራኤላውያን ነው። አንተ አሕዛብ ነህ። ከመፈጠር እግዚአብሔር አያውቅም። በክርስቶስ ኢየሱስ ካልሆንክ በስተቀር አንተ አትታወቅም። የት እንዳለ አያውቅም። ከመቅደሱ ውጪ ያለ ሰው ነው አንተ። እግዚአብሔር ፈጽሞ በነፃነት እንድትበላ ክርስቶስ የሚያውቅ ከመስቀል በኋላ ነው። ከመስቀል በፊት እስራኤልን እንጂ አንተንም አያውቅም። አትታወቅም። ከመስቀል በፊት ክርስቶስ እስራኤልን ብቻ ነው የሚያውቀው። ከፈለክ ልጨምርልህ ዮሐንስ ወንጌል ምዕራፍ 1፣ ማቴዎስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ሁሉም የሚመለከተው እስራኤላውያንን ነው። ከመስቀል በኋላ ሐዋርያት ሥራ ምዕራፍ 9 ምዕራፍ 10 በኋላ ነው እናንተ የምትታወቁት አሕዛቦች የምትታወቁት። ከሐዋርያት ሥራ መጽሐፍ ምዕራፍ 10 በኋላ ነው። ያለ ቦታችሁ አትግቡ። አይመለከታችሁም። አንተ የፈለከው መብላት ትችላለህ። አሳማን ብላ ነፃ ነህ። የፈለከው ብትበላ ነፃ ነህ። የሚያድነው ኢየሱስ ነው። በክርስቶስ ነፃ ስትወጣ የፈለከው ትበላለህ። ኢየሱስ ክርስቶስ ነፃ አውጥቷል። ከምግብ ነፃ አውጥቷል። ከእንጀራ ነፃ አውጥቷል። ከኃጢአት ያገኘውን እየበላ ኑር። የሚያድነው ኢየሱስ ነው። ከሞት እስራት ነፃ የሚያወጣው ኢየሱስ ነው። ቆላስይስ ላይ ያለውና ቆሮንቶስ ላይ ያለውን ቃል እናንብብሽ። ሁለቱም በቃ አውርዶ አውርዶ። ለምን አውርደው? ካላወቀ አውርደው። ምንም ተወሱ። እኔ ነኝ ዝም በል ያልኩት። በቃ አውርደው። ድጋሚ እንዳያወራ እኔ ነኝ ዝም በል ያልኩት። እኔ እያወራሁ ነው። ድጋሚ ግን እንዳያወራ፣ ቢወጣ አንስቶ እንዳያወራ። አለበለዚያ ይሄን ይመልስልኝ። የተፈቀደለት ቆላስይስ 2:16 ቆሮንቶስ ላይ ያለውን ቃል ማንሳት ይችላል። በቃ ምንም ቀላል እኮ ነው። ምንም ቀላል ነገር ነው እኮ ላውጣልህ። ለምን እንደምትታገል እኮ ነው። እኔ አንተ አሁን ትበላለህ አትበላም? እኔ መጽሐፍ ቅዱስ ላይ እየነገርኩ ነው። መጽሐፍ ቅዱስ ላይ ሸኮናቸው ድፍን የሆነ ለእስራኤል የሰጠኋትን ትእዛዝ ሽሬ እናንተ እንደፈለጋችሁ ብሉ የሚል የመጽሐፍ ቅዱስ ክፍል እሺ፣ አንደኛ ቆሮንቶስ ምዕራፍ 8 ላይ ያለውን ቃል ምዕራፍ 8 ቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎለንም፣ ብንበላ ምንም አይተርፈንም። አለቀ። ብንበላ ባንበላ ምን መብል ወደ እግዚአብሔር መንግስት ምን አይለንም አያቀርበንም። የዋን እኮ ማርያም የዋን ደስ አረጋጋ። ከዛ ቆላስይስ 2:16 ላይ ልምጣለን። እንግዲህ መብል ወይም በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል በግልጽ መጽሐፍ። ሌላ ቦታ ከአፍ የሚወጣ እንጂ ወደ አፍ የሚገባ ምን አይልም አያረክስም። የተስማማህን መብላት ትችላለህ። ቅድም የተናገርከው ክፍል ለእስራኤላውያን በሙሴ በኩል የተሰጠ ትእዛዝ እንጂ አዳማ ለምትኖረው ለወንድማችን የተዋህዶ ልጅ እንቁ ልጅ ደምረው ወልዴ አይመለከትም። አዳም በትክክል ወንጌል ይሄ ነው ሶፊ፣ ወንጌል ይሄ ነው። ወንጌል ይሄ ነው ሶፊ፣ ንገረው። በቃ አልወርድም። ወንጌል ይሄ ነው። ንገረው። ነፃ ነህ። በቃ ከየትኛውም ነገር ነፃ ነህ። ወንጌል ይሄ ነው ሶፊ፣ ንገረው። በቃ ምን አንተ ቤትን አታስከብርም? አልቻልም አይደል? ከአንተ ጋር ያወራ ነው የሚወት አድርግ። በቃ እሺ፣ አንተ የተስማማህን ትበላለህ አይደል? ነገር ግን ላስረዳ የተስማማህን ትበላለህ። አዎ በል የተስማማህን ትበላለህ። የሰው ስጋ የህፃናት ስጋ ከተስማማ ትበላለህ። ይፈቅድልሃል። ለምን ስለምናወራው አየሁልህ ችግሩ ለምን እራሱ ስትናገረው ቆይ አዳምጣ። አንተ ለምን ሰው ጋር ትሄዳለህ? አዎ አይደለም አይደለም፣ በቃ ወደ መብል ነው ያልኩህ። አይደለም፣ ተሳስተሃል። እራሱ ለንግግር ራሱ አመክንዮ ስላጣጣ አንዴ ልንገርህ። አዳምጠኝ። የሰው ስጋ እንዳበላ የሚከለክል ህግ አለ። አሰማኝም ደምረው። እሺ፣ የሰው ስጋ እንዳትበላ የሚከለክል ህግ አለ የለም? አሁን ከመጽሐፍ ቅዱስ ጥቅስ አምጣል። ከመጽሐፍ ቅዱስ ጥቅስ ሳመጣልህ የሰው ጋር ሄድክ። ራሱ ለመናገርም ይዘገናል። የሰው ብለህ ስታወራ
አየህ አንተ መጽሐፍ ቅዱስ የጠየቀኝ ስማ ከመጽሐፍ ቅዱስ ነው ያመጣሁልህ። አይደለም ንገረኛ። እንኳን የሰው ስጋ ለምሳሌ ስጋ መብላት ወንድምህን የሚያስተው ከሆነ ወደ አፍ ከቶ አይግባ ይላል መጽሐፍ። ወንድምህን የሚያስት አልበላም አለቀ። እና ምንድነው አለቀ። ስለማስል እዚሁ ቆሮንቶስ ላይ ሲያወራ ምን ይላል መሰለህ? ለጣዖት የተሰዋውን ይኸውልህ፣ ለጣዖት የተሰዋውን አልበላም የሚል አለ፣ ለጣዖት የተሰዋውን የሚበላ አለ። ነገር ግን የጣዖት የተሰዋውን ሲበላ ህሊናው ይረክሳል ውስጤ ብሎ ስለሚያስብ ከህሊና አንጻር ቆይ ስማ፣ ከህሊና አንጻር አይብላ። ከህሊናው አንጻር እሺ ጳውሎስ ይለክሳል። ከህሊና አንጻር ነው የማይበላ። ጳውሎስ ያለውን እንገና እሺ ጳውሎስ ምን አለ? አንተ ደግሞ ድል ሰጣለሁ ስለጠየቀኝ ልመልስላ። ከህሊና አንጻር አልበላም። ነገር ግን ቆይ ስማኝ፣ አንድ ሰው ግን የአህያ ስጋ ስለበላ አይረክስም፣ የበሬ ስጋ ስለበላ አይቀደስም፣ የእግዚአብሔር መንግስት መብልና መጠጥ አይደለችም ብሎ 4 ነጥብ። ነገር ግን የሚበላው የማይበላውን ከሚያሰናክል ባይበላ። ሳምቡሳ መብላት የሚያሰናክል ከሆነ ሳምቡሳ አትብላ፣ ወንድምህን እንዳያሰናክልብህ። ከዛ በተረፈ ግን መጽሐፍ ቅዱስ ግን እኔ ደግሞ ላውራ እኔ ሳወራ ጳውሎስ ምን አለ? ሁሉ ተፈቅዶልኛል አለ። ሁሉ ተፈቅዶልኛል አለ። ሁሉ ግን አይጠቅመኝም አለ። አየህ፣ ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም? አይጠቅመኝም። ፔሬድ። ስለዚህ የማይጠቅምህን ሸኮናቸው ድፍን የሆነውን የሰውን ስጋ እግዚአብሔር የማይከብርበትን ማንኛውንም ነገር መብላት የለብም። ለምን? ሁሉ ስለማይጠቅም። ደምረው አሁን እናንተ የምናወራው ስለ ህግ ነው ያነሳ ነው። ህግ ለእስራኤል ተጽፏል፣ በሙሴ በኩል ተሰጥቷቸዋል። ህግ ለአንተ አዳማ ቆያ ነገር ቅድም ነገርኩ። የሮሜ መጽሐፍ 9 ነገርኩ፣ አንስቼልህ እኮ ህግና ኪዳን የተስፋውን ቃል ልጅነት ለእስራኤል ተሰጠ፣ አባቶችም ከነሱ ናቸው ይላል። አነበብኩልህ። ከዛ በኋላ ኢየሱስ ምን ሆነ? ሶፊዬ ትንሽ ላውራ። ኢየሱስ የሁሉ የበላይ ሶፊዬ ትንሽ ላውራ። ጎዶልያስ እሺ ቀጥል። እንዴት አደራችሁ? በቅድሚያ መጀመሪያ ምናልባት ለእስራኤላውያን ብቻ ነው ህጉን የተሰጠው ከተባለ እስራኤል ማለት ምን ማለት ነው? በመጀመሪያ እስራኤል ማለት ህዝብ ማለት ነው አይደለ? ህዝብ እስከሆነ ድረስ ያው በየትኛውም ከክርስቶስ ህግ የሚመጣውን የትኛውም ህግ ተቀብሎ የሚኖር ያን ክርስቶስ መሆኑን የሚያምን ወይም ደግሞ እግዚአብሔር አለ ብሎ የሚያምን ህዝብ ሁሉ ያንን ህግ ይቀበላል። ለእስራኤላውያን በድንበር የተገደበ ነገር አይደለም። ያ ከሆነ ደግሞ አይደለም ጎዶልያስ አይደለም ለእስራኤል የተሰጠ ህግ ኖ አይደለም ጎዶልያስ። ለምን መሰለህ ሲደባለቅ ደስ አይልም። ያብ ስጦታ የተሳሳተ ነገር ያውራ፣ ችግር የለውም። ያብ ስጦታ ያረጋል ሚውት አድርግ። ያብ ስጦታ የተሳሳተም ነገር ጎዶልያስ ያውራ፣ ሲጨርስ ነው ማውራት የምንችለው እኛ። ያውራ እንደ መብቱ ነው። እኛ የምናወራው እኮ ለሱ ስህተት ነው፣ ግን ጸጥ ብሎ እየሰማን እኮ ነው። እኛም እሱ ሲያወራ ስህተትም ከሆነ እንስማው፣ ምን ችግር አለ እንዴ? በመሃል ማረም አይቻልም። ጎዶልያስ ቀጥል። ስለዚህ ለእስራኤላውያን በሙሴ በኩል ህግ ተሰጥቷቸው ነበረ። የትኛው ህግ? ለምሳሌ እናንሳ። 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት የተሰጠው ላመኑት ክርስቲያኖች ሁሉ ነው። በክርስቶስ ላመኑ ክርስቲያኖች ባይባሉም እንኳን በክርስቶስ ላመኑ ሁሉ 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት ያንን አትግደል፣ አትስረቅ የተባለው በሙሴ ጊዜ ነው የተሰጠው። ማስረጃ ምን? ለሁሉ እንደተሰጠ ክርስቲያኖች በሙሉ ኢቭን በብሉይ ኪዳን ክርስቲያኖች እንደነበሩ መጽሐፍ ቅዱሳዊ ማስረጃ ጥቅሰት ትነግረናለህ። ክርስቲያኖች ነበሩ ወይ? ጠይቅልን። ክርስቶስ ስላለው ነው ህግ የተሰጡት ብሏል። ጠይቅልን። አንዴ ያዳምጡኝ። ለፋ በዚሁ እሺ፣ እሱን አርም ያለው አሁን በክርስቶስ ክርስቲያን የተባሉት የዛኔ አልነበሩም። እሺ እንበል። ለዛኔ ግን እግዚአብሔር አለ ብለው ለሚያምኑ ከሙሴ ጋር ሙሴ ይዞላቸው የእግዚአብሔር ህዝቦች የተባሉ ሙሴ ይዞላቸው የወረደውን ያንን ኪዳን ያንን 10ቱ ትእዛዛትን ጨምሮ ለምሳሌ አይደለም ዘጸአት 20 ነው አይደለ? ከ11 ጀምሮ ነው ይህን ክፍል የሚያወራው። ዘጸአትን ክፈትና አንብብና ለማን እንደተሰጠ ቃል በቃል ስለሚናገር አንተ ያልካቸው ሰዎች እዛ ውስጥ ከተጠቃለሉ
አሜን ብለን እንቀበላለን። ያንተ ልክ። ስለዚህ አሁን በአንተ አባባል ለእስራኤላውያኖች በዛ ጊዜ ከሙሴ ጋር ከግብፅ የወጡት ህዝቦች ብቻ ነበር 10ቱ ትእዛዛት የተሰጣቸው ልትል ነው በአንተ አባባል። ስንት ነው በአጠቃላይ ሶፊ? በአንተ አባባል አይደለም ብዛቱን ጠይቀው እኮ ነው። አንተ ለማደናገር ነው አንብበው ቃሉን ላንብብለትና ከዛ ሁላችን የምንወያየ ግን በቃ እንደዚህ አንዳችን ለአንዳችን ጊዜ እንሰጣት። አሪፍ ነው እንደዛ ሲሆን። ጌታ በኢየሱስ ስም ይህን ቃል አነባለሁ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ከየት እንደወጡ ስማ። እነማን እንደሆኑ እነዚህ ሰዎች ከግብፅ ምድር የወጡት ራስህ ወቅ። ያወጣው አምላክ እኔ ነኝ። ከኔ በቀር ሌላ አማልክት አይኑርህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር ነኝ። እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔርን ስምን በከንቱ የሚጠራ ሰው ከበደልን አያነጻውምና። የሰንበት ቀን ትቀድሰው ዘንድ አስብ። 6 ቀን ስራ ተግባርን ሁሉ አድርግ። 7ኛውን ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆች ውስጥ ያሉ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር 6 ቀን ሰማይና ምድርን ባህርን ያለባቸውን ሁሉ ፈጥሮ በ7ኛው ቀን አርፏልና። ስለዚህ እግዚአብሔር የሰንበት ቀን ባርኮታል፣ ቀድሶታል። አባትና እናትህን አክብር። እግዚአብሔር አምላክ የሚሰጥህ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ሌላውን የገረዱንም በሬውንም አህያውንም ከባልንጀራው ገንዘብ ሁሉ ማናቸውንም አትመኝ። ሕዝቡም ሁሉ ነጎድጓዱን መብረቁን የቀንደ መለከቱን ድምፅ ተራራውን ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴ አንተ ተናገር እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅ አማልክት ለእናንተ አታድርጉ። የጭቃ መሰዊያ ስራልኝ፣ የሚቃጠለውን የድነት መስዋዕትን በጎችን በሬዎችንም ሰዋበት። ስሜን በማሰባስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። የድንጋይ መሰዊያ ብታደርግልኝ ብረት ከነካው ድንጋይ አትስራ። መሳሪያ ብትነካ ታረክሰዋለን። ሀፍረተ ስጋ በእርሱ እንዳይገለጥ ወደ መሰዊያ በደረጃ አትውጣ ብሎ ይህንን በቀጥታ ተናግሯል። ለማን ነው ይህንን ጎዶልያስ የተነገረው? ይበቃናል። ሶፊዬ ጨረስኩ። ለማን የተነገረን? የእግዚአብሔር ቃል ደግሞ ይበቃናል አይባልም። እግዚአብሔር ቃል ለዚህ ማስረጃ ብዬ ነው እንጂ ያው ሁሉም ቢነበብ ጥሩ ነው ለእኛ መጽሐፍ። ከላይ አሁን ችግር እኮ የተፈጠረው ከላይ የምንፈልጋትን ብቻ እያነበብን። እሺ ሶፊዬ፣ ይኸውልህ አሁን እናንተ በምትሉት ነገር ከሆነ የተቀረጸውንና እነዚህ አማልክትን የተቀረጹት ላይ አትስገዱ የሚለውን ነገር ለእስራኤላውያን ለጊዜው ብቻ የሆነ እንጂ አሁን ላሉት ወይም ደግሞ አሁን ላሉት ሰዎች ለእናንተ ህጉ አይሰራም ማለት ነው። ያ ማለት ከኔ በቀር ሌላ አምላክ አታምልክ የሚለውም አሁን ላላችሁት ለእናንተ አይሰራም ማለት ነው። አሁን ይሄ ለእስራኤላውያን የዛኔ ከግብፅ ባርነት ለወጡት ለእስራኤላውያን ብቻ የተነገረ ነገር ከሆነ ማለት ነው። አሁን ይሄ ነገር እንደዛ ከታየ አሁን ነገሩን እንደዚህ አንሻፈፍከው አይደለም። አንተ የምፈልገውን ማጥፋ ህጉ የተሰጠው እሱንም ጨምሮ እኔን አይመለከተኝም። ለእኔ አይደለም የተሰጠው ህጉ። አስረግጬ እየነገርኩ ነው። አዳምጣ። የምትፈልገውን እንደዚህ ወደዛ አታድገው፣ ሌላ አምላክ ታመልካለህ ማለት ነው ምናምን ወደሚል ከሄድ ከህግ ጋር አይገናኝም። እናውራው ህጉን ነው። ጎደለስ እኔ አንድ ነገር ልጨምር። አሁን ያነበብከው ህግ ባትፈጽመው ትጸድቃለህ? ከዚህ ጋር አይገናኘውም። ጽድቅ ኢየሱስ ክርስቶስ ነው። ከዚህ ጋር አይገናኘውም። ስለዚህ ህጉን ተግባራዊ ታደርጋለህ ማለት ነው። አየህ፣ ይሄ ነው ችግሩ። እኛ እንመላለስበት ዘንድ በመንፈስ እንድንመላለስ። ለምሳሌ አትግደል ይላል። አትግደል ብሎ ከገደለ ይሄኛውን ህግ በእስራኤል አንድ ነገር ልበልህ። ጎደለስ አሁን ይህንን ህግ አንተ
አሁን ይሄንን ያነበብከው ንግ አሁን ለአንተ ልንገር ከመጽሐፍ ቅዱስ ነው የምነብልህ እኮ ከመጽሐፍ ቅዱስ ልንገር ጥያቄ ነው አንተ ጥያቄ ከፍ ላደረገው ነው ጥያቄ ጎዶልያስ የእናንተን ጥያቄ ከፍ ላደረገው ነው ይኸውልህ እናንተ ከህግ በታች ልትኖሩ የምትወዱ ህጉን አትሰሙምን እስኪ ንገሩኝ ይላቸዋል አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩ ተጽፏልና ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል የጨዋይቱ ግን በተስፋው ቃል ተወልዷል ይህም ነገር ምሳሌ ነው እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆች ትወለዳለች እርሷም አጋር ናት ይላል ይህች አጋር በአረብ ምድር ያለችው ደብረ ሲና ናት አሁን ያለችው ኢየሩሳሌምን ትመስላለች ከልጆቿ ጋር በባርነት ናትና ሌላኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት እሷም እናታችን ናት አንቺ የማትወልጂ መካን ደስ ይበልሽ አንቺ አመጣሽ የማታውቂ እልል በይና ጩኺ ባል ካላቱ ይልቅ የብቸኛይቱ ልጆች በስተዋልና ተብሎ ተጽፏልና እኛም ወንድሞች ሆይ እንደ ይስሐቅ የተስፋው ቃል ልጆች ነበርን ብሎ እንግዲህ ስለ ኪዳኑ የሚያወራው ምንም አጭርና ግልጽ ነው የፈለገው ሰው ይግባና አስሩን ትእዛዝ እኛ አንፈጽምም ከአስሩ ትእዛዝ ነፃ ወጥተናል ከአስርቱ ህግጋት ነፃ ወጥተናል የሚል ሰው አስርቱን ትእዛዛት የማይፈጽም ሰው አሁን አዲስ ኪዳን ላይ ኃጢአተኛ ነው ኃጢአተኛ አይደለም ቀጥል አበራ ኃጢአተኛ ነው ኃጢአተኛ አይደለም ማንም ይመስል ቆይ በቃ ሚውት አድርግና ስማ የወንድሜ ደምረውም ችግር መጽሐፍትን በትክክል አለማወቁና የአብም ሲል እንደነበረው ቅድም መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ርዕሱ ኢየሱስ ነው ግን ለሶስት ወገን ነው የሚያወራው ለሶስት ወገን ነው ለእስራኤል ለአሕዛብና ለቤተክርስቲያን ቤተክርስቲያን ከሐዋርያት ሥራ 2 በኋላ ነው እንደውም ደምረው የገባው ሐዋርያት ሥራ 10 ነው ከዛ በፊት በሙሉ ብሉይ ኪዳን ነው አዲስ ኪዳንም አይደለም ከሐዋርያት ሥራ 2 በፊት አራቱንም ኪዳን ጨምሮ ብሉይ ኪዳን እንጂ አዲስ ኪዳን አይደለም ህግ የተሰጠው ለእስራኤል ህዝብ ብቻ ነው ህጉም የሚጀምረው ዘጸአት 24 ላይ ነው እስራኤል የሚለውን ትርጉሙ እንድትነግረን በዛውም አበራዬ ይቅርታ እስራኤል አይ አንተም እንትን እስራኤል የሚለው ምን ማለት ነው የኔን ተራ ልጨርስ እኔ የጠየቁ ጥያቄ አዳምጠኝ እኔ የጠየቁ ጥያቄ አዳምጥ ሶፊ መጠየቅ አይችልም እሱ ማብራሪያውን ሰጥቷል እንትና ማብራሪያውን ይስጥ አበራ ማብራሪያውን ይስጥ ለምንድን ነው ጥያቄ የሚጠይቀው ደምረው ጥያቄ ሊጠይቀን ነው እንደገባው ማብራሪያውን ይስጥ አናዳምጥም አንተን አናዳምጥም ደምረው አናዳምጥም አሁን ይኸውላችሁ ምን አለ መሰላችሁ ሰው ያልገባው ነገር የጠየቀው ደምረው ነው ደምረው ጥያቄን ማብራራት እፈልጋለሁ ጥያቄ ግልጽ አድርጌ ልናገር እያለ ነው ግልጽ አድርገው ጥያቄውን ይናገር አበራ እንደ ልቡ መናገር ይችላል አሁን የደምረው ጥያቄ አስርቱ ትእዛዝ ብትፈጽሞ ባትፈጽሞ አይመለከተኝም ካልክ አስርቱ ትእዛዛትን ካልፈጸምክ ትጸድቃለህ ወይ በተዘዋዋሪ ደግሞ ለመጽደቅ ስትፈልግ ስራ ያስፈልገኛል ስትል በተዘዋዋሪ ደግሞ ያንን ህግ እየጠበቅ አይደለም ወይ ያንን የደምረው ጥያቄ ልጨርስና የኔን ሐሳብ መልስለታለሁ ብሉይ ኪዳን ለመጽሐፍቱ ሐሳብ ስነ ስርዓት እንዴ ተኩስ ተኩስ አይደለ እንዴ ሜጀር ጀነራል አሁን ደምረው ምን ያርግ መሰለህ አበራ በገባው መልኩ በፈለገው መልሱ ወደ ግራ መሄድ ይችላል ወደ ቀኝ መሄድ ይችላል ሚውት አርግና ስማው ያበራ ተራ ነው አበራ የሚመልሰው ነገር ቢጥምም ባይጥምም ሚውት አርገ ስማው ደምረው ሌሎቻችን የሰማን አይደል ቀጥል አበራ ቴንኪው ህግ የሚባለው ቅድም ፓስተር ሶፊ እያነበብክ ነበር ገላትያ 4:22 ጀምሮ ሁለት ኪዳን እንዳለ መጽሐፍ ቅዱስ ይናገራል እንደ ኔሽን ሁለት ኪዳን አለ አሮጌ ኪዳን ብሉይ ኪዳን እና አዲስ ኪዳን አሮጌው ኪዳን ዘጸአት 24 ላይ ነው የሚጀምረው ከእስራኤል ጋር ብቻ የተገባ ኪዳን ነው እንደ ኔሽን ከአዲሱም ኪዳን ደግሞ ኤርምያስ 31:31 ሲናገር እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል ጌታ አሮጌውም ኪዳን አዲሱም ኪዳን ከእስራኤል ጋር የተገባ ኪዳን ነው አሕዛብና ቤተክርስቲያን ኪዳን የላቸው አሕዛብ ኪዳን የለውም እንደ ኔሽን ቤተክርስቲያንም ኪዳን የላትም ስለዚህ አሮጌው ኪዳን ይሄን ብላ ይሄን አትብላ ዘፍጥረት 1 ላይ ዘፍጥረት 7 ላይ ዘዳግም 14 ላይ ስለ ምግብ የተጠቀሰው ይሄን ብላ ይሄን አትብላ የተባለው እስራኤላውያኖች ናቸው እንጂ እኛ በጭራሽ አይደለም አራቱም ወንጌል አድሬስ የሚያደርገው ቤተክርስቲያንና አሕዛብን ሳይሆን አድሬስ የሚያደርገው የእስራኤልን ህዝብ ነው
አህዛብ ሐዋርያት ሥራ 10 ነው የገባው። ከዛ በፊት ያለው መጽሐፍ ሊመለከተውና ለሱ የተጻፈ አይደለም። ደምረው ላለው በአጠቃላይ ትእዛዙ 10 ትእዛዝ አይደለም። 10ቱ ትእዛዛት ሳይሆን 613 ነው ለእስራኤል ሕዝቦች የተሰጠው ሕግ። 613ም የተሰጠው ለእስራኤል እንጂ ለእኛ አይደለም። እኔ አሁን ይሄንን አልፈጽምም፣ ሳልፈጽም እጸድቃለሁ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። የፈለገውን ኃጢአት ታደርጋለህ፣ ትጸድቃለህ። ይሄ ለመብላት ሰው ለመብላት ያሰበ ሰው ሐሳብ ካልሆነ በቀር እንደ ትልቅ ሰው በቃ ገደልከው እኮ በቃ አለቀ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። እንደፈለግ የኃጢአትን ነገር ታደርጋለህ፣ ትመኛለህ። በመረጃ አውራ፣ በመረጃ ለእኛ ተሰጥቷል። ኪዳን ካልካሳይ ጣልቃ አልገባሁብህም። አዳምጥ። ኪዳን እንደተሰጠ ጣልቃ አልገባሁብህም። አዳምጥ። ጣልቃ አልገባሁብህም። ሶፊ እኔ እየነዳሁ ስለሆነ እዛው ዘጸአት 21 ያለውን ቃል በቃል እያወጣን ገባ እጠይቀዋለሁ። ትፈጽማለህ አትፈጽምም እያልኩት አልፈጽምም ነው የሚለው መልሱ ማለት ነው። አንብብልኝ። ለምን አነባዋለሁ? ኦልሬዲ ሙሉ ክፍሉ አንዱ ምዕራፍ አይመለከተኝም ይላል። ወይኔ ጉዴ ፈላ። እኔንም አይመለከተኝም። እኔ ገብቻለሁ ከሱ ጋር። እኔም እንዳበራ ነው ማምነው። ባጨርስስ ስጋ የሚበላ ሰው እንዲያረግ እግዚአብሔር። አንተ ለምን እሱ ጋር ሄድክ? እኔ እኮ ለምን እሱ ጋር ሄድክ? ለምን እሱ ጋር ሄድክ? አንተ ያወራን ያለ ነው ስለ 10 ትእዛዛት። ሌላ ጴንጤ አስገባ በማርያም እንደው አበራን የሚቃረን ጴንጤ ሆኖ አበራን የሚቃረን አለ? አበራን የሚቃረን አለ ወይ? ለምን አንተ ቆይ፣ ለምን ጴንጤና ኦርቶዶክስ ታወራለህ? ግለሰቦች እኮ ነው የምናወራው። እሺ ግለሰብ እኛ አንተ እያወራን ያለነው እንደ ኦርቶዶክስ አይደለም፣ እንደ ደምረው ነው የምናወራው። ይኸው አስገባው፣ ሌላ ሰው አስገባ። ማርያምን የአበራን ሀሳብ የሚቀበል ሰው አለ ወይ? እኔ ጠርቄያለሁ ብሏል። ኪዳን ለእናንተ እንደተሰጠ እኮ አልሰጠኝም ከመጽሐፍ ቅዱስ ላይ። አንተ ጠይቅልኝ ማስረጃ አይደለም። ደምረው የእኛን ብቻ መተቸት ሳይሆን ደምረው አንተ ኪዳኑ እንደሚመለከት የብሉይ ኪዳንም የአዲስ ኪዳንም ባለቤት እንደሆን ከመጽሐፍ ቅዱስ አምጣ። እናንተ ደግሞ ተናገር። እኔ አጭርና ግልጽ ነው የምናገረው። አጭርና ግልጽ ነው የምናገረው። ሀሳብ አይደለም ከመጽሐፍ ቅዱስ ነው የምንነግረኝ። ኢየሱስ ክርስቶስ በማቴዎስ ወንጌል 5:7 በተራራው ስብከት ላይ ምን አለ? እኔ ሕግን ልሽር አልመጣሁም አለ። ስለ ኪዳን ነው የምናወራው፣ ስለ ሕግ አይደለም። ሕግ የተሰጠው በኪዳን ነው። ለኪዳኑ ነው ሕግ የተሰጠው። ሕጉ ካልተሻረ ደግሞ በተዘዋዋሪ ምንድነኝ? እኔ የኪዳን ነኝ፣ ባለ ኪዳን ነኝ። ስለዚህ ሕግ ልሽር አልመጣሁም ብሏል። ፔሬድ ሕግ ልሽር አልመጣሁም ካለ አንተ የትኛውን ሕግ ነው ክርስቶስ ሽሮ ይህንን መግደልን፣ መብላትን፣ መጠጣትን ምናምን ብለህ ያልከውን አደርጋለሁ እጸድቃለሁ ያልከው መልስ። አለበለዚያ እየጠየቅን ያለነው ኪዳን ውስጥ አንተ አለህበት ወይ? ሶፊ ጠይቅልኝ። ኪዳኑ አሮጌውንና አዲሱ ኪዳን ለእሱ እንደተሰጠ ጠይቅልኝ። ይኸውልህ እሺ እንየው፣ አሮጌውንና አዲሱን ኪዳን እንየው። መጀመሪያ በአሮጌው ኪዳን እስራኤላውያን ነው እኮ ገብቻለሁ ኪዳን ውስጥ እያለ ነው። አይ መጀመሪያ ለአሮጌው ኪዳን የተባለው ብሉይን ኪዳንን ለእግዚአብሔር ሕዝቦች የተባሉት ሁሉ እስራኤላውያን ተብሏል። እስራኤላዊ ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። በእንትኑን ማየት እንችላለን። እግዚአብሔርን እንዳለ የሚያምኑ እግዚአብሔር ያለ እንዳለ አሁን እናንተ እንደምትሉት አይደለም። የኢየሱስን ሕግ ብቻ ነው ኢየሱስ ሕግ ብቻ ነው መቀበል። እግዚአብሔር አሮጌ ኪዳንና አዲስ ኪዳን ለማን ነው የተሰጠው? እኔ በደንብ ስማኝ። በማስረጃ ኤርምያስ 31:31 ላይ፣ ዕብራውያን 8 ላይ፣ ሮሜ 9:4 ላይ፣ ሮሜ 3 ላይ፣ ዕብራውያን 1:1 ላይ እነዚህን ጠቅሼ አሮጌውም አዲሱን ኪዳን የተሰጠው ለእስራኤል ሕዝብ ነው፣ ቤተክርስቲያንና አሕዛብ ኪዳን የላትም ብዬ በማስረጃ ሰጠው። እስራኤል ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። እስራኤላውያን ማለት እግዚአብሔራውያን ማለት ነው። የእግዚአብሔር ሕዝብ ማለት ነው አይደል? እሱ አልጠፋንም። አሁን ስለ ኪዳን ነው የምናወራው። ስለዚህ ልክ እኔ እንደጠቀስኩት ከመጽሐፍ ቅዱስ ላይ ይሄው አሮጌው ኪዳን የኛ ነው፣ አዲሱ ኪዳን የኛ ነው እያልክ አሳየን ወንድሜ።
ይሄውልህ አበራ፣ አሁን ያልተግባባንበት ነገር ልንገር። አንተ ይኸውልህ ብዙ ቦታ ለምሳሌ ዲያብሎስ ተብሎ ብዙ ቦታ ተጠቅሷል፣ ሰይጣን ተብሎ ብዙ ቦታ ተጠቅሷል። ብዙ መጽሐፍ ቅዱስ ጥቅስ ስለነገርከኝ አይደለም ያንተን እውነታነት እንትን የምንለው ግን ስለ ሐሳቡ አይደለም። እዚህ ጋር ጎዶልያስ በጣም ስታል ጥቅስ ስለነገርከኝ አይደለም እንዴት ይባላል? የሚናገር እንደ እግዚአብሔር ቃል ይናገር ነው። የእኛን ኦፒኒየን አይደለም የምናወራው። ስለዚህ ከመጽሐፍ ቅዱስ ከተነገረህማ ልታቀለው አትችልም። ልክ ነው። የነገራችሁኝ ጥቅስ ወይም መጀመሪያ ያነሳነው ጥቅስ እኛ ለምንፈልገው መረጃ ምሳሌ ወይም ደግሞ ሐሳቡ የተሟላ ስለሆነ ለምሳሌ መጀመሪያ ላይ ከግብጽ የመጡ የእስራኤላውያኖች ከግብጽ የመጡ ናቸው ብላል። እነዛ ከግብጽ የመጡ ከግብጽ የመጡት ብሎ ይጠቅስና መጨረሻ ላይ ግን ለእስራኤላውያን ይህንን መልእክት ንገርልኝ ይላል። ለእስራኤላውያን ለእግዚአብሔር ሰዎች ይህንን መልእክት ንገርልኝ እና ታዲያ አንተ የእግዚአብሔር ሰው ነህ? በእግዚአብሔር ያምን ነበር። እግዚአብሔርን አለ ብለው የሚያምኑ እነዛ ሰዎች ሁሉ አንዴ ለይልኝ። ቆይ አሕዛብ ማለት ምን ማለት ነው? እስራኤል ማለት ምን ማለት ነው? ለይልኝ። እስራኤል ማለት የእግዚአብሔር ሕዝቦች ማለት ነው አይደለ? የእግዚአብሔር አሕዛብ ማለት ደግሞ የማያምኑ ማለት ነው። እግዚአብሔር እንዳለ የማያምኑ ማለት ነው። አሕዛብ ማለት ብዙ ትርጉም አለው። የማያምኑም ነው፣ ሕዝብም ማለት ነው። እንደኛ ኮንቴክስት ነው። እንደዚህ ኮንቴክስት ነው እንደዛ የምንለው እንደኛ አመጣጥ። ግን አሕዛብ ማለት የሚያምኑትም የማያምኑትም ሊኖር ይችላል። ስለዚህ እንደዛ ከሆነ እግዚአብሔር ከማጋ ኪዳን አደረገ? ውል ያደረገው ኪዳን ያደረገው ከማጋ ነው? ከእስራኤላውያኖች ማለት ከእግዚአብሔር ሕዝቦች። እስራኤል ማለት ኔሽን ነው አይደለ? ይህ በድንበር ለክተን የምናስቀምጠው ቦታ አይደለም። ለእስራኤላውያኖች ነው የሚለው። እስራኤላውያን እነማን ናቸው? የእግዚአብሔር ሕዝቦች ናቸው። ስለዚህ የእግዚአብሔር ሕዝብ ስለሆነ ኢትዮጵያዊም እስራኤላዊ ነው ማለት ነው። እኛ ደግሞ እስራኤል ዘነፍስ ነን። በቃ አንግባባም። አንስተዋልና ነው አልገባም። ጥያቄው ከመጀመሪያው ለዛ ነው አልገባውም፣ አልተረዳኝም የጠየቁት ያለው። ሶፊ ለደምረው አንድ ጥያቄ አለኝ ስለመገረዝ። እሺ ጠይቀው። አሁን ለምሳሌ ቅድም ሕግን ካላደረግ ካትገባም እያለ ስለሆነ አንድ ሰው በክርስቶስ ኢየሱስ አምኖ ካልተገረዘ መንግስተ ሰማያት አይገባም? ይገባል? ይህን ይመልስና በዛ ያገኘዋል መልሱ። አልሰማም። አሁን መጥቷል። ጠይቀው። አትገባም እያለ ስለነበረ አንድ ሰው በክርስቶስ ኢየሱስ አምኖ ባይገረዝ መንግስተ ሰማያት ይገባል አይገባም? ለደምረው ነው ልመልሰው? ለደምረው። አንተ ጋር እንዴት አወራለሁ? አንተ ደደብ ልጅ እኮ ነው። አላወራህም አንተ። እንዴት አወራህ? እሺ ሌላ ሰው የመልሰው ካወቀ የመልሰው፣ ካላወቀው ችግር የለውም። አላወራህም አንተ። ተሳዳቢ ስለሆንክ አላወራህም። ሲጀመር እንዴት እንዳስገባ ራሱ ይገርመኛል። አንተም ደደብ ነህ አበራ። አንተም ደደብ ነህ። መግረፍ ነበር አንተ። አንተም ደደብ ነህ። ልጨምርልህ? ባለጌ ነህ። ሰው ደደብ ባለጌ ስድብ አይደለም። ስድብ አይደለም ባለጌ ያለው ጆኒን እኮ ባለጌ ያለው አይደለ? ሶፊ ምንም አላልኩት። መመለስ ከቻለ ይመልሰው፣ መመለስ ካልቻለ አንተ በጣም ነው። እኔ ሶፊ ተሳስተን ያስገባ ብሎክ አድርጌያለሁ። አንተም መቼም ነው የማላወራ። መቼም አላወራ። ምን ብዬ ሰደብኩ? የሰደብኩ ነገር ካለ ብለህ ማውራት። መቼም አላወራም። በቃ አለማውራት መብት ነው፣ ግን ሰውን መሳደብ አችልም። አንተ ራስህ ቻው ጆኒ። በቃ ለአንተ መልስ መስጠት አልፈልግም ካለ ይችላል። ስለዚህ ጎዶልያስ የደምረውን ሀሳብ ስለምትጋራ የአሁኑን ጥያቄ እስቲ መልስልን። ኦኬ እሺ። ምናልባት ይህን ጥያቄ የጥንቱ የእስራኤላውያኖች ወይም ደግሞ የእስራኤላዊ የእግዚአብሔር ሕዝቦች ተገርዘው ወይም ደግሞ ተገርዘው የእግዚአብሔር ሕዝብ እንደሚባሉ
በግልጽ መጽሐፍ ይናገራል ያልተገረዙ የእግዚአብሔር ሕዝቦች እንደማይባሉ። ይሄን ደግሞ በአዲስ ኪዳን ደግሞ እግዚአብሔር አምላካችን ይህን ነገር ሽሮ ያመነ የተጠመቀ እግዚአብሔር ሕዝብ እንደሚባል ያንን ግርዘት ወደ ጥምቀት እንደመለሰልን በግልጽ መጽሐፍ ቅዱስ ይናገራል። ሕግ አልተሻረም። አሁን ማቴዎስ 5ን ጠቅሶ እኮ 5:7 ላይ አይደለ? እንደውም ደምረው ሕግ አልተሻረም የሚል ሀሳብ ተነስቷል። አሁን ደግሞ አንተ እንዴት ሕጉ ተሻረ ታዲያ? እዚህ ጋር በቃ አንተ ገባ እሱ እንዳያወራኝ አንተ ገብታላ። አንተ ተገርዛል አልተገረዝክም? እኔ ልመልስ። አንተ ሶፊ ተገርዛል አልተገረዝክም? ቆይ አይችልም። ለምን ትገረዛለህ? አሁን ግን ጎደላስ ልናገርና ትገባለህ። ይኸውልህ አሁን ክርስቲያን ሆኖ ያልተገረዘ አንድ ሰው ሊመጣ አይችልም። ሁሉም ሸለፈቱን ገርዞታል። አየህ፣ በአንድም አልተገረዝኩም። ክርስቲያን ስላልሆንክ ነው። አይደል? ሀሳቡ ላይ እናተኩር። በቃ ሀሳቡን መልስ። በቃ ከቻልክ መልስ። ያልተገረዘ የለም ሳይሆን መልስ። ከቻልክ መመለስ እኮ ነው ለአንተ የሚመችን ነገር ብቻ። በጣም ነው የማውቀው ፍልስጤማዊ ነው። ከፍልስጤም ጋር አላወራም አባቴ። ኧረ እባካችሁ እሺ፣ ወደ ሀሳቡ ሶፊ፣ ወደ ሀሳቡ ሂድ። ግን እውነት ለመናገር ያልተገረዙ አሉ። ለምሳሌ እኔ ወደ ጁባ አካባቢ ሳውት ሱዳን ብትሄድ ክርስቲያኖች አሉ፣ ግን አልተገረዙም አብዛኞቹ። ለዚህ ነው አዎ፣ ብትገረዝም ባትገረዝም አሁን መንግስተ ሰማያት የምትወርስበት ሁኔታ የለም። ታዲያ ህግ ለምን አትፈጽም? ታዲያ ሌላውን ለምንድን ነው ህግ የምትመርጡት? ታዲያ ይሄንን ህግ በጥምቀት ተቀይሯል ብያለሁ። የቱ ጋር መገረዝ ወደ መጠመቅ የተቀየረበትን አንጣልኝ። ተቀይሯል። ለምሳሌ ማስረጃ ከመጽሐፍ ቅዱስ። እሺ፣ የእግዚአብሔር ሕዝብ የተባሉት በምንድን ነው? በመጀመሪያ ማስረጃ ከመጽሐፍ ቅዱስ መገረዝ ወደ ጥምቀት ተቀይሯል ብለሃል፣ አምጣ። እሺ አዳምጠኝ። ሌላ ቦታ አትሂዳ ጎዶልያስ፣ በእግዚአብሔር እኔ በአመት ነው አንተ ጋር ነኝ እኮ። በቃ መልስልኝ እሱን። መገረዝ ወደ መጠመቅ ተቀይሯል የሚል አምጣ። እሺ፣ እዚሁ ጋር ያንተን እንትን ላስተካክልና ልሂድ። አዳምጠኝ፣ ስለጠየቀኝ አዳምጠኝ ሶፊዬ። እሰማለሁ። እኔ ግን ችግሩ ምን መሰለህ የማልወደው አንድ ሲደመር አንድ ስንት ነው ስልህ ሁለት በለኝ እንጂ አንድ አመጣጧ እንደዚህ አፍንጫ የወጣው ምናምን አልፈልግም ነው። አሁን መገረዝ ወደ ጥምቀት ተቀይሯል ብለህ ቃል በቃል ተናግረሃል። የቱ ጋር ነው መጽሐፍ ቅዱስ? እኛ አሜን ብለን እንድንቀበል ቀጥታ ከመጽሐፍ ቅዱስ ጥቅሱን ንገረኝ። መጽሐፍ ቅዱስ እጄ ላይ ያለ አነበዋለሁ። በጥንቱ የእግዚአብሔር ሕዝብ የሚባሉት የተገረዙ ነበሩ በእስራኤላውያን። እኔ አሁን እሱን መች ፈለግኩኝ? በማርቆስ 16 ላይ እኔ አልፈለግኩም እሱን። እኔ የፈለግኩት መገረዝ ወደ መጠመቅ ተቀይሯል የሚል መጽሐፍ ቅዱሳዊ ክፍል ስጠኝና ነው ልስማን። ዳይሬክትን የፈለግከው ቀጥታ? እሺ አሁን በህግና መጽሐፌን ላምጣው። እሺ እስከዛ ድረስ ግን ድሮ ጥንቱ